ሰላም ጤና ይስጥልኝ። ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ፣ ረቡዕና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍ ትረካዎችን ወደ እናንተ እናደርሳለን። በዛሬው የትረካ ሰዓታችን ዘመናዊ ሽሬውን ኢትዮጵያዊ ባለቅኔ ጸጋዬ ገብረመድኅንን ልናነሳ ወደድን። ሎሬት ጸጋዬ ገብረመድኅንን የምናነሳው በሁለት ጸሐፍት መጣጥፎች በኩል ሲሆን ግርማ መኮንን በ1998 ዓ.ም ከጻፈው ውሎ ከጋሽ ጸጋዬ ገብረመድኅን ጋር ከሚለው ጽሑፉና ነቢይ መኮንን የጸጋዬ ገብረመድኅን ግጥሞች በሚል ርዕስ አዲስ አድማስ ጋዜጣ ህዳር 2000 ዓ.ም ቁጥር 9 ላይ የታተመለትን መጣጥፍ አከታትለን ወደ እናንተ እናደርሳለን። ትረካውን ማድመጥ ሲጀምሩ ቪዲዮን ላይክ ማድረጎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። ውሎ ከጋሽ ጸጋዬ ገብረመድኅን ጋር ከግርማ መኮንን። በአካልም በስሜትም ከሀገሬ በጣም መራራቅ ጀመርኩ መሰለኝ። ትዝታዎቼ ከአምስቱም የስሜት ሕዋሶቼ መፍለቅ ጀምረዋል። ሰው ሁሉ አፍንጫውን ዘግቶ መንገድ ለመሻገር እንደ መንጋ ሲንጋጋ እኔ እርምጃዬን ገታ አደርግና ፖሊሱ ወደ ተቀመጠበት ፈረስ አቅራቢያ ስደርስ ደረቴ እስኪወጠር ድረስ አየሩን እስባለሁ። የፋንድያው ሽታ እኔንም ያስታውሰኝ ሰፈሬን ሽሮ ሜዳን ነዋ። እሱም ቢሆን እኮ ይናፍቃል። አዘውትር የሚሄድበት ቡና ቤትም በአንድ ጥግ በኩል ኮርኒሱ ተቦርድሷል። ያደግኩበት ቤትም እንደዚሁ። ጆሮዬም ቢሆን የሚናፍቀው የራሱ የሆነ ትዝታ አለው። አሁን የእግር ኳስ ጨዋታን እምብዛም ባልከታተልም አንዳንዴ የስፖርት ዘጋቢዎቹ ጎል ብለው ሲጮሁ ለመስማት እጓጓለሁ። እሷን በሰማው ቁጥር ትዝም ይለኝ አባቴ ነው። እኔና ወንድሜ ሕፃን እያለን በሳምንት አንድ የሚተላለፈው የእንግሊዞች ኳስ ጨዋታ እንዳያመልጠን ተንደርድረን ከሶፋው ላይ ጉብ እንላለን። የእኛም ልብ እንደተሰቀለ አይቀርምና አንድ ጎል ይገባል። ደስታችን ገና በጩኸት ሳይመነዘር በፊት አባታችን ጎል ብሎ ይጀምራል። እንዲያ ነው ጎል። ከዚያማ ጎል አባ ቁርጡ ያንን ሁዳድ ሙሉ ጀግና ከገላገለው ከምጡ ምኑ ቅጡ እሳት ወይ አበባ። አባታችን ዘውትር ቅዳሜና እሁድ ጠዋት መኝታ ቤታችን ድረስ እየመጣ ከሚያነብልን ግጥሞች መሃል ተቀንጥባ እንደወጣች እናውቃለን። ሁሌም ጎል በገባ ቁጥር ስለሚላት ጭፈራ ወይም ሐዘን ከመጀመራችን በፊት የእሱን አፍ እንጠብቅ ነበር። ተለቅ ስንል ግን እሱን መጠበቅ አቆምን። ታዲያ የሁለት ሳምንቱ ሸመታ ለማካሄድ በሶማሌ ተራ አድርገን የተክለ ሃይማኖትን መንገድ አሳብረን በጠመዝማዛው መንገድ ተጠማዘን ቅቤና ቡላ ከሚቸረቸርበት መደዳ ደረስን። እናቴ ለብቻዋ ከመኪና ስትወርድ እኔ የአባቴን አፍ መከታተል ይጀምራለሁ። እንደተለመደው ግራና ቀኙን ካየ በኋላ አንድ ቁም ነገር እንዳስታወሰ ሁሉ ወሬ ሊጀምር ሲል እቀድምና መርካቶ ያገር ድግሱ የገጠር ስንቅ አግበስብሱ ለከተሜ ለአባ ከርሱ እላለሁ ከሳት አበባ ላይ። አባቴም ኮራ እያለ እሱን ግጥም ማን እንደጻፈው ታውቃለህ ብሎ ይጠይቃል። አፍንጮን የጻፈው ሰውዬ ነዋ ብዬ መሳቅ ጀምራለሁ። አባቴም አንበሳ ሲያረጅ እንደሚባለው ቀሉ በሱ ላይ መሆኑ ይገባዋል። የሱም ጥየቃ የዘለማድ ሆኖ ነው እንጂ ጋሽ ጸጋዬን እንደማውቃቸው ያውቃል። ዳዊት ሳልደገም አይደል እሳት አበባን ያስደገመኝ። እኔም አውቃቸዋለሁ ስል እንደ አሕዛብ ሁሉ አንዳንድ ሥራዎቻቸውን አንብቤ ወይም ሰምቼ እንጂ በቁም አይቻቸው አላውቅም ነበር። ታዲያ አሜሪካ ከመጣሁ ከደርዘን ዓመታት በኋላ ምግብ ቤት በራፍ ላይ በቁም አገናኘን። እሳቸው ከምግብ ቤቱ ሲወጡ እኔ ደግሞ ሊጎበኘኝ ከመጣው ታናሽ ወንድሜና ከጓደኞቼ ጋር ረሃባችንን ለማስታገስ ስንቻኮል በራፍ ላይ ስለነበርን ሁላችንን ሰላም ብለው ሊያልፉ ሲሉ ከኛ መሃል አንዱ ወደ እኔ ወንድም እየጠቆመ እነዚህ ደግሞ ወንድማማቾች ናቸው አይመሳሰሉም ብሎ ሲያዳንቅ ለመመሳሰልማ አይጦች ሁሉ ይመሳሰሉ የለ እንዴ ብለውን አለፉ። ከዚህ አጋጣሚ በኋላ አልፎ አልፎ ኢትዮጵያ ነክ የሆኑ ፕሮግራሞች ላይ ለመሳተፍ ሲሄድ በኒውዮርክ ከተማ ውስጥ አያቸው ነበር። 3 ዓመታት ያህል እንዲህ አለፉና እንደገና እሳቸውን የማገኝበት ሁኔታ ተፈጠረ። አንድምታ የመጽሐፍ ክበብን ወክዬ ጋሽ ጸጋዬን እንዳነጋግር ተጠየቁኝ። እኔም በተራዬ በልጃቸው በኩል ቀጠሮ ያዝኩኝ።
ጋሽ ጸጋዬ ጋር ከቡና ቤት እንድንገናኝ ነበርና ቀጠሮ የተያዘው። እኔም እንዳይረፍድብኝ በማሰብ ከቤቴ ቀደም ብዬ ወጣሁ። ግና ሌሊቱን ሰማዩ የበረዶ ገለባ ሲበትን አድሮ ኖሮ ጠዋት ከቤት ስወጣ መንገዱ ሁሉ ይህንኑ 3-4 ድርብ ጥጥ ለብሷል። ቀጠሮዬ መሰናከሉ ገብቶኝ አጠገቤ ያየሁትን ነገር ሁሉ መስደብ ስጀምር ከቀበቶዬ ያነገብኩት ስልክ ጥሪ እንዳለ አስታወቀኝ። ሃሎ፣ የምጽአት ቀን ዛሬ ናት መሰለኝ አልኩኝ ልጃቸውን። የቀጠሮውን ሰዓት ብትረሳው ይሻላል፣ ግን ቤት ድረስ መምጣት ትችላለህ አለችኝ። የተቃጠርነው ከጠዋቱ 4 ሰዓት መሆኑን ሳልዘነጋ እኔም በ6 ሰዓት ከቤታቸው። የጋሽ ጸጋዬን ባለቤት ወይዘሮ ላቀችን ከሳሎን እንደተቀመጡ ሰላም ብዬ የምትመራኝን ልጃቸውን ተከትዬ በስተቀኝ በኩል ወዳለው መኝታ ቤት ዘው ብዬ ገባሁ። በቀኝ በኩል ጠረጴዛ፣ በላዩ ላይ ደግሞ ኮምፒውተር፣ በግራ በኩል አመቺ ወንበር፣ በላዩ ላይ ደግሞ ጋሽ ጸጋዬ፣ ከእጃቸው ላይ ደግሞ ስልክ ተቀምጧል። አንድ ወንበር ጎተት ታደረኩና ከፊታቸው ቁጭ ብዬ የስልክ ጥሪውን እስኪጨርሱ መጠበቅ ጀመርኩ። የምሽት ልብሳቸውን እንደለበሱ ነው ቁጭ ያሉት። ቤት ውስጥ ባይበርድም ጋቢ ደርበዋል። ከጭንቅላታቸው የደፏት የሹራብ ኮፍያ ለአመል እንጂ በአግባቡ የተደረገች አትመስልም። ይህን የመሳሰሉትን ያለባበስ ዘዴዎች ሳስተውል ስልክ ጥሪያቸውን ጨርሰው ኖሮ አተኩረው ተመልክተውኝ ከዚህ በፊት ተገናኝተን አናውቅም አሉኝ። እናውቃለን እንጂ ቂም ቢይዝ እኮ ነው ቤት ድረስ የመጣሁት። እንዴት? ከ3 ዓመታት በፊት ወንድሜንና እኔን ከአይጦች ጋር አመሳስለው ነበር። ረሱት እንዴ? ፈገግ አሉና እሱማ የኛኑ ቤተሰብ ትመስላለህ ለማለት ነበር። አንዳንዴ ሰው አይቼ እኔን ይመስሉኝና እደነግጣለሁ። እንዲሁ አንድ ጊዜ የሆነ ልጅ 6 ኪሎ አካባቢ አይቼ የኛን ቤተሰብ መምሰሉ በጣም ገረመኝና ተጠግቼ ጠየቅኩት ብለው ዝም አሉ። ብጠብቅ አሁንም ዝም። ምን ብለው ጠየቁት አልኩኝ፣ መጠበቅ አላስችል ቢለኝ። እናትህ ጎረቤት ነበረች ወይ ነዋ ብለው በራሳቸው ቀልድ ራሳቸውንም እኔንም አስቀው ወሬያችንን ቀጠልን። በደንቡ መሰረት ወደ ቁም ነገር ሰተት ተብሎ አይገባምና እኔና እሳቸውም የባጤ ቆጡን ማውራት ቀጠልን። ወቅቱ ስላመጣው ዝናብና በረዶ፣ ስለ ሰፈሬን ጦጦ ብርድ፣ ከኒውዮርክ በፊት ስለኖርኩባት ከተማ፣ በአሁኑ ጊዜ ምን እንደምሰራ ወዘተ። ይህንንም ያንንም እየዳሰስን ቀስ በቀስ ወደ መጣሁበት ጉዳይ ማዘንበላችን አልቀረም። እኔም ያለ መዳዳት አንድምታ ክበብ ከሐሳብ ጽንሰት እስከ ጉርምስና እንዴት እንደደረሰ አስረዳው። በጥሞና ከሰሙኝ በኋላ በእኛ ቋንቋ ከተጻፉ ሥራዎች በቅርቡ ያነበብከው ጥሩ ነው የምትለው አግኝተሃል በማለት ጥያቄ አቀረቡ። ለአባቴ ድሮ እንደምመልስለት አፍንጮ ልላቸው አሰብኩና ቀልዱን ለማስረዳት ብዙ ጊዜ እንደሚወስድብኝ ገምቼ ተውኩት። ሆኖም የእሳቸው ጥያቄ ለ15 ደቂቃ ያህል ራሱን የቻለ ውይይት ውስጥ ከተተን። ለጥያቄያቸውም ቀጥተኛ መልስ ባልሰጣቸውም የፈላስፋው ዘርዓ ያዕቆብን ሥራ ለራሴ አንብቤ መገምገም በመቻሌ ጽሑፉን ተርጉመውና አቀነባብረው ላቀረቡልን ምስጋናዬን እንደማቀርብ ተናገርኩ። እሳቸውም አጠፋውን ሲመልሱ አየህ፣ ሼክስፒር ለእንግሊዝ ትልቅ ቅርስ ነው። እንደ ትልቅነቱም ቅርሱ እንዳይበላሽ በመንግስት ደረጃ ይጠበቃል። የሼክስፒር ሥራዎች ሌላ ሀገር በመድረክ ላይ ሲቀርቡ በትክክል ካልተሰሩ፣ ባህሉን አቃውሰው ካሳዩ፣ ዝግጅታቸው ጥሩ ካልሆነ፣ ጉዳዩ በአምባሳደሩ ደረጃ ተመክሮበት ነገሩ እንዲስተካከል ተብሎ እርዳታ እናደርግላችሁ ብለው እንግሊዞች ይጠይቃሉ። ይህም የሚሆንበት ምክንያት የሼክስፒር ሥራዎች የእንግሊዝን ታሪክና ባህል ስለሚወክሉ እንደ ቅርስ ተቆጥረው ነው። ምን ነው የኛ ሀገር ቅርሶች ታዲያ እንደዚያ አያያዙ? እነ ያሬድን እነ ዘርዓ ያዕቆብን ማን እንደዚህ የሚንከባከባቸው አለ? ሊሰነዝሩት ያሰቡት ነጥብ አላመለጠኝም። እሳቸው ግን ቀጠሉ። ትልቅ ዋጋ እንሰጣቸው የነበሩ ነገሮች በጣም ረክሰው ስናያቸው መንስኤው ምን እንደሆነ ለማወቅም ይታክታል። በአፄ ምኒልክ ጊዜ እንግሊዞች ቱርካና ሐይቅ አካባቢ ዝሆን ያድኑ ነበርና አንዴ አደናቸውን ተከትለው ሲገሰግሱ ከኢትዮጵያ ኬላ ደርሰው ኖሮ ድንበር አላሳለፍ ካሉ የኬላ ጠባቂዎች ጋር ተኩስ ይከፍቱና ካዳኞቹ አንዱ በዚህ ምክንያት ይሞታል። እንግሊዞችም አቤቱታ ያሰሙና ነገሩ የጦር ሚኒስተር ከነበሩት ከፊት አውራሪ ሀብተ ጊዮርጊስ ዘንድ ይደርሳል። እንግሊዞቹ ያላግባብ ሰው እንደተገደለባቸው አመልክተው የደም ካሳ እንዲሆናቸው ከኢትዮጵያ ድንበር ውስጥ መሬት እንዲሰጣቸው ነበር የጠየቁት። ፊት አውራሪ ሀብተ ጊዮርጊስ
ነገሩን ያጠኑና ችግር እንደሌለው ለእንግሊዞች ይገልጻሉ። ነገሩ ከመፈጸሙ በፊት ግን ይህ ሕግ እናንተ ሀገርም እንደሚሰራበት ማየት ስለምንሻ በሰነድ መልክ ረቂቁ ካለ እስቲ እንየው። እውነት የእንግሊዝ ሰው የዌልስን ሰው ቢገድል እንግሊዝ ከመሬቷ ለዌልስ የምትሰጥ ከሆነ እኛም እንሰጣለን። እሱም የሚሆነው ለተገደለብን የኬላ ጠባቂ ካሳም ይሆን ከቱርካና ሐይቅ አካባቢ መሬት ከተረከብን ይሆናል ብለው መለሷቸው አሉ። እንዲህ እንዲያያል የተጀመረው ወሬ በኢትዮጵያ ቅርስ ደጃፍ አቋርጦ በኢትዮጵያ ታሪክ ጓሮ ዞሮ የኢትዮጵያ ደራሲያንን ነካነካ አድርጎ ከራሴው ቤት ፊት ለፊት ጣለኝ። ወሬያችን ከአንድ ርዕስ ወደ ሌላ ሲሸጋገር በተያያዙ ነጥቦች ስለ ቤተሰቤ ድንገት ሲጠይቁኝ ምን አስመርኩዞ እንደሆነ አልታወቀኝም። አባቴ የእሳቸውን ግጥም ያነብልን እንደነበር ተገልጾላቸው ይሆን? ያም ሆነ ይህ ስለ ቤተሰቤ ተናግሬ ሲጨርስ እስቲ የኔን ጽዋ ይቅመሱት ብዬ በምትኩ አዲስ የተጻፈች አንዲት አጭር ታሪክ አነበብኩላቸው። ታሪኩ መሃል እሳቸው የጻፏት ሕይወት ቢራቢሮ የተሰኘችው ግጥም ቅንጣቢ ነበረች። የራሳቸው ግጥም አንድ ነገር አስታውሷቸው ልክ ታሪኩን አንብቤ ሲጨርስ እሷ ግጥም በጋዜጣ ታተማ በወጣች ማግስት መንግስቱ ለማ ከቢሮዬ መጥቶ ቢራውን እስቲ አምጣው ወይስ ዝም ብለህ ነው ቢራቢሮ ያልከው ብሎ እንደቀለደብኝ ትዝ ይለኛል አሉኝ። ትንሽ ተከዛሉና ምን የመሰለ ደማም ቋንቋ የነበረው ሰው ነበር፣ አሁን እኮ ደማም ቋንቋ የሚናገር ሰው ሁሉ ጠፋ ብለው እንደገና ተከዛሉ። እኔም አዝማሚያው አላማረኝም። ምክንያቱም የመንግስቱ ለማ ስራዎችም ቢሆኑ አባቴ ቅዳሜና እሁድ እንደ ዳዊት ይደግምልን ስለነበር በጣም እያደነኩት ነው ያደኩት። ስለዚህ ስለሱ ማውራት ብንጀምር አዳሬም ከሳቸው ቤት እንደሚሆን በመረዳት እዚህ ላይ ልሰናበታቸው ወሰንኩ። የአንድምታን መስራች አባላት ይዤ መጥቼ እንደገና በሰፊው እንደምንወያይ ነግሬያቸው ለወጣ ስል ያዝ አደረጉኝና ግንባሬ ላይ ሳሙኝ። ብዙ ባላስቀይማቸው ነው ብዬ ገምቼ ነበር። ግን ለካ ወደፊት ወጣ ያለው ግንባሬ ቀድሞ ከንፈራቸውን አግኝቶ ኖሯል። እኛኑ ትመስላለህ ብለውኝ የለ። ግርማ መኮንን 1998 ዓ.ም አንድምታ ቅጽ 3 የጸጋዬ ገብረ መድኅን ግጥሞች ከነቢይ መኮንን። እውነት ለመናገር ስለ ስነ ግጥም ከመናገር መግጠም ይሻላል። በተለይ እንደ ጋሽ ጸጋዬ ገብረ መድኅን ያለውን የግጥም ነዶ ተከምሮ የማያልቅ ገጣሚን ሥራ መናገር ሂማሊያን በሁለት ቆራጣ እግር አሊያም አባይን በጭልፋ እንደማለት ያለ ነገር ነው። ራሱ ጋሽ ጸጋዬ እንደሚለው እንደ ምዕመን የሃይማኖቱን ድንጋጌ ከማተቱ ይልቅ በቀጥታ እግዚአብሔርን በእምነት ማገልገሉ እንደሚበልጥበት ሁሉ ባለቅኔም የሥነ ግጥሞችን ያደራደር ሥርዓትና ድንጋጌ ወይም ፎርም ከማተቱ ይልቅ ቅኔውን ተቀኝቶ ደርሶ ፍሬ ሐሳቡን ኮንቴንቱን ማበርከቱ ይበልጥበታል። አንድ የአገራችን አጭር ልቦለድ ጸሐፊ የጻፈው ውርስ መነሻ በማድረግ አንድ ምሳሌ በመስጠት የግጥምን ባህሪ ለማሳየት ልሞክር። አንድ አይነ ስውር መንገድ መሪውን ባንዲራችን ምን አይነት ነው ብሎ ይጠይቀዋል። አረንጓዴ፣ ቢጫ፣ ቀይ ይለዋል መንገድ መሪው። አይነ ስውሩም ቢጫ ምን አይነት ነው ሲል ደግሞ ይጠይቃል። መንገድ መሪውም ግራ ይገባውና አዘውትረው የሚሄዱበትን ጠጅ ቤት አስታውሶ ቢጫ ቀለምማ ጠጅ የመሰለ ነው አለው። አይነ ስውሩ አሃ ይላል በመደምደም። ቀጥሎ ሌላ ጥያቄም ቀጥሏል። ለጉዳያችን እዚህ ጋር ላቁመውና እንዲያው የአይነ ስውሩን ግንዛቤ ለማሰብ ብንሞክር በጆሮ የሰማውን ጠጅ በምላሱ በማጣጣም የባንዲራው ቢጫ ምን መሳይ እንደሆነ በሚያውቀው ግንዛቤ ሊያስብ ነው የሞከረው ማለት ነው። ስለዚህም ባንዲራ ይጣፍጣል፣ ባንዲራ ያሰክራል፣ ከበዛ ደግሞ ያማል። ባንዲራ እንደ ተርጓሚው የግንዛቤ አቅም ይታያል። እንግዲህ ባንዲራ ይህንን አይነት ግንዛቤ የመፍጠሩን ያህል እንደሚታወቀው በውስጡ ግን ያለው ታሪክ፣ ዓላማ፣ ህብር ብዙ የታጨቀ ነገር ነው። ይኸው ባንዲራ ኃይሌ ገብረስላሴ ወይ ጥሩነሽ ዲባባ በሩጫ ሲያሸንፉ በሰው ሀገር ላይ ከፍ ብሎ ስናየውና የኢትዮጵያ መዝሙር ሲታከልበት ልዩ ሳግና እንባ ጭምር እንደሚፈጥርብን የሚያደርግ ግጥም ይሆናል። ባንዲራ ውስጥ የታመቀው ሐሳብ፣ የጨርቁና የሰንደቁ ምጣኔ፣ ቀለሙና የቀለሙ ህብር ከዜማው ጋር ተዋህዶ ቢታሰብ ግጥም ይባላል እንደማለት ነው። ስልተምት ያለው፣ ውበት የተላበሰ፣ ቁጥብ፣ እምቅ፣
በተመረጡ ቃላት የተጻፈ አይረሴና የጣፈጠ ግጥም። የጥበብ ስራው ይዘት ከቅርጹ የሰመረ ሆነ የምንለው ይህንን ነው። ስለ ጋሽ ጸጋዬ የአጻጻፍ ዘይቤ ስንመለከት ራሱ ጋሽ ጸጋዬ እንደሚለው የወል ቤት፣ ቡሄ በሉ ቤት፣ ሰንጎ መገን ቤት የተለመዱት ሲሆኑ እኔ በ8 የስንኝ ስልት ድንጋጌ ነው የምደረድረው። ይህም በአደራደርና በሰረዝ ነጥብ ተከፍሎ ይታያል። አንዳንድ ምሁራን የዚህን ድንጋጌ ዘይቤ ወይም ስታይል ስም ስላላገኙለትና እኔም ስላልሰየምኩት የጸጋዬ ቤት ይሉታል ብሏል። አስረጅ እንጥቀስ። አበባው ምድሩን ሲንተራስ ያፈር ጽዋ ረፍቱን ሲገድፍ ቢራቢሮ ያንቺስ ሞገስ ለምንድን ነው አብሮ የሚረግፍ? የጸጋዬ ግጥምና የወል ግጥም ልምድ። የጋሽ ጸጋዬን ግጥም በወል አነባበብ ዘዴ ልማድ የተካነ ሰው ሲያነበው ስሜት ሊያጣበት ይችላል። ትንፋሽ አወሳሰዱም ሊያቅተው ይችላል። ዜማው ሊሰባበርበትም ይችላል። በዚህም ምክንያት ግጥሙ ግጥም አይልም። በአጠቃላይ የወልና የጸጋዬ አገጣጠም ከአንድ ልማድ ወደ ሌላ የመሸጋገርን ያህል ሊከብድ ይችላል። ለዚህ ሳይሆን አይቀርም ጋሽ ጸጋዬ ለተዋንያን የሚያዘጋጀውን ቃለ ተውኔት በዝርው በስድ ግጥም መልክ ወደ አግድም እየጻፈ እንዲቀላቸው የሚያደርገው። መገንዘብ ያለብን ግን በጸጋዬ ቤት የተጻፈውን ግጥም ወደ ወል ግጥም ስልት መለወጥ መቻሉን ነው። ለአብነት አንድ የጸጋዬን ግጥም እንይ። ዜማውን ልብ በሉ። በጸጋዬ ቤት የተጻፈው አዋሽ። አዋሽ ህመምህ ምንድነው? ህመምክስ አንተስ ምንድነው? ከውሃ ወዝ የተለየ መቼስ ልዩ ንግርት የለህ። እንደ ሴት ሸረሪት ጽንስ ራስክን በራስህ ዋጥ ያለ። ይህንኑ ግጥም ወደ ወል ቤት ስልት ስለውጠው አዋሽ ሆይ ህመምክስ አንተሳ ምንድነህ? ከውሃ ወዝ ልዩ መቼስ ንግርት የለህ። የሴቴ ሸረሪት ጽንስ ዘር እንዳለው ራስክን በራስህ መዋጥህ ለምን ነው ተብሎ ሊቀርብ ይችል ነበር። ያም ሆኖ በሁለቱም ዘይቤ ቢሆን ቃላትን መምረጡና ሐረጋትን መቀመሩ የራሱ የሆነ ግጥማዊ ክህሎትን ይጠይቃል። ሜታፎር በሚባለው ወይ ተኪ ተምሳሌት በሚባለው አንጻር ጋሽ ጸጋዬን ሳየው ምንም እንኳን ካስመስሎ ቃሉ እስማኤል አንጻር ያነሰ ቢሆንም ብዙ ጊዜ ሲጠቀምበት እናያለን። አሁንም በጋሽ ጸጋዬ ልሳን ግጥምና ቃል እንዲህ ተገልጧል። ገጣሚው ውስጣዊና ህያዊ ባህሪን መርጦ አቅንቶ ውበት አክሎ በአስተዋይ ህሊናችን ውስጥ ቁስሉን የመፈወሱን ጥረት ያደርጋል። ቃል ኃይል ነውና፣ ቃል ሕይወት ነውና ገጣሚው እኛ ውስጥ ፈውሱን ያገኛል፣ ለኛ ደግሞ በፈንታው ፈውሱን ይሰጠናል ማለቱ ይመስለኛል። ግጥም እርቃነ ልቦናችንን ወደ አልባሌ ሰው የየዕለት ሕይወት ገልጠን የምንቀምረው ነው። እንደ ሕፃን ንጹሕ ልብ ይዘን እንቀርባለን ማለቱ ነው። ሸክላ ሰሪ ጡቧን፣ ባለቅኔው ኪነትን ከምርጥ ቃለ ሕይወት ዳግመኛ ይፈጥራሉ ይለናል። ቃላት መምረጥ ያለ ክህሎት፣ ያለ ሙያ፣ ያለ ስል ብዕር ሊሆን እንደማይችል ሲያስገነዝበን ነው። ፀሐይ ግንባሯን ቀልሳ ከጨለማ ክንፍ ስትሸሽ ብርሃኗ በሌት ተዳፍኖ አይኗም ፈገግታዋም ሲሰንፍ የሚለውን በአስረጅነት ይገነዘቧል። ከጨለማው ክንፏ ሲዘጋ ፀሐይ ግንባሯን እንደምትቀልስ በተኪ ተምሳሌት ሜታፎር ክንፍና ግንባር እንዳስቀመጠው እኔ አይኗና ፈገግታዋ ሲከስም ወይም ሲጠፋ የሚለውን የተለመደ ግስ ሳይጠቀም ይልቁንም ሲሰንፍ የሚል ቀስ በቀስ የመፍዘዟን ነገር የሚጠቁም ውብ ቃል ይጠቀማል። ምርጥ ቃለ ሕይወት እንዲል። የጋሽ ጸጋዬ የስነ ግጥም ጭብጦች በእሳት ወይ አበባ። ማህበራዊ ግለሰባዊ ችግሮች። የማታውቀኝ የማላውቅህ ለሩቅ ገጠሬ ነባሩ ለማላውቅህ ለዳር ዱሩ ከረነህ መለሎ ብሌን ከሁመራ ነው ወይስ ገለብ ማነህ? አጋው ነው ወይስ ሽናሻ? ቅማንቴ ነው ወይ ፈላሻ? ስምህ የሆነብኝ ግርሻ። ቦታው የማይታወቀውን ዘር ሐረጉ የተረሳውን የሩቅ ገጠሬ በመጠይቃዊ አጻጻፍ ህሊናችን ላይ እንዲከሰት በማድረግ በረቂቁ ይወቅሰናል። ግራ ጎንደር ነህ መተከል ባላዋቂ የምላስ ቅርስ የዘር ንፍገት ስትቀበል ያለዳህ ስምህ ሲበከል እምትችል እምትቀበል እማትሞት እማትነቀል እያለም ስሙን ማንነቱን የተበከለውንና የተነጠቀውን ሳያጤኑ መነፈጉን ይነግረናል። እረኛ ነህ የከብት አርቢ፣ ሐማል ነህ የግመል ሳቢ፣ አራሽ ነህ የአገር ቀላቢ እያለ ኑሮን ለማሟላት ሲል ገጠሬውን ደፋ ቀና የሚልበትን ሙያ እንጀራውን መሰረት አድርጎ ለምን ይበደላል ከሚል የተቆርቋሪነት መንፈስ ይሞግተናል።
መቻሉን መቀበሉን ግና በምንም አይነት እሱም መንቀል አለመቻሉን የማይሞት ጥኑ ገበሬ መሆኑን አበክሮ ይነግረናል። አይ መርካቶ፣ ማነው ምንትስ፣ ረሃብ ስንት ቀን ይፈጃል፣ አስቀመጡ ሃሉ፣ ጎል እንዲሁ የማህበራዊ ፍሬ ጉዳይ የሚያነሱ ናቸው። ጥበብን በተመለከተ ቁርቋሬ የብዕር አሟሟት ሌላ፣ መጥፋት ያስነውራል ጥሩ ምሳሌዎች ናቸው። የብዕር አሟሟት ሌላ የቃነ ልሳን ቅመሙ የባለቅኔ ቀለሙ ነጠበ እንጂ ፈሰሰ አንበል ቢዘነበል እንኳን ደሙ ሰከነ እንጂ ከሰለ አንበል ቢከሰከስ እንኳን አጽሙ የቃል እሳት ነበልባሉ አልባከነምና ውሉ የዘር ንድፉ የፊደሉ ቢሞት እንኳን ሞት አትበሉ እስካልተዳፈነ ፍሙ እስካልተሰበረ ቅስሙ እስካልተቀበረ ስሙ የደራሲ አጽመ ወዙ የብዕር ቀስት መቅረዙ ሕዋሳቱ እስካልቀዘዙ አልፏልና ከሥጋ ሞት በቃሉ ሚጠት ስልባቦት በፊደሉ አድማስ ፍኖት በህብረ ቀለሙ ማህቶት በስነ ግጥሙ ምትሃት በግሱ ንጥረ ልሳናት በነባቢቱ ነፍስ እሳት ይነዝራልና ደምስሩ አይሞትምና ጸዳሉ ቢሞት እንኳን ሞት አትበሉ። የብዕር አሟሟት ሌላ ሲፈስ የብሌኑ ኬላ የፊደል መቅረጽ አሟሟት ከውስጥ ነው እንደ ጋን መብራት በቁም ነው እንደ ቁም ፍትሃት የሚያጨልም የነፍስ እሳት እንጂ ብዕር ሞት አትበሉ እሳቱን ሳያስለመልም ነበልባሉን ሳያከስም ውጋጋኑን ሳያጨልም ቃል ምንጩን ካልመሰነ ስለቱ ካልጎለደፈ መቅረጹን ካልተዳፈነ ከፊደሉ ካልነጠፈ አጽመ ወዙን ካልደረቀ ጧፉን ቀልጦ ካልሰፈፈ ጡጦ እንደጠፋበት አራስ ቁም ተስካሩን ካልለፈፈ ብዕር ቀርቶ ምላሱ በሐሜት ካልተንጠፈጠፈ የቃለ እሳት ነበልባሉ የድምፀ ብርሃን ጸዳሉ የህብረ ቀለማት ኃይሉ አልባከነምና ውሉ የዘር ንድፉ የፊደሉ ቢሞት እንኳን ሞት አትበሉ። ጸጋዬ ገብረ መድኅን ለካሳ ተሰማ 1959 ዓ.ም ቆቃ ፖለቲካዊ ሸንቋጮች የጋሽ ጸጋዬ ግጥሞች ሀገራዊ ጉዳዮችን በብዛት ያነሳሉ። ለኤድዋርዶ ሞንድላንድ ለሞዛምቢኩ ታጋይ የጻፈው ጥሩ አብነት ይሆነናል። እንቅልፍ ነው የሚወስድህ አልጠራቸውም አይጥሩኝ አይንኩኝ ስሜን አያንሱኝ ብለህ እንዴት ትመኛለህ እንደማይተው ስታውቀው የተወጋ በቅቶት ቢተኛ የወጋ መች እንቅልፍ አለው የጅምሩን ካልጨረሰው። ያ ታጋይ በዳሬ ሰላም አደባባይ ነው የተገደለው። ከዚያ ድረስ ተከታትለው ነው የገደሉት። ጋሽ ጸጋዬ ለሱ ተቆርቆሮ ብቻ ሳይሆን የተለመደውን ተረትም ሰብሮታል፣ ሕጉን ጥሶታል። የተወጋ በቅቶት ቢተኛ የወጋ መች እንቅልፍ አለው ይለናል። የሚታወቀው አባባል የወጋ ቢረሳ የተወጋ አይረሳም ነው። ጸጋዬ በግልባጩ ነው የገለጸው። የተወጋ በቃኝ ብሎ ቢተኛ የወጋው አይተኛልህም ተከታትሎ ይጨርሳል ነው የሚለን። እግርንይ በስላቃዊ ዘይቤ የጻፈልን ነው። ምንም አልል አዋሽ በሲምቦሊክ በምልክታዊ መልክ ያቀረበልን ነው። እንዳይነግርህ አንዳች እውነት ሌሎችም በርካቶች አሉት። የፍቅር ጉዳይ በፍቅር ፍሬ ጉዳይ ዙሪያም እንደ ብዙ ገጣሚያን ጋሽ ጸጋዬም ተመስጦበታል። ከነዚህ ግጥሞች መካከል በወል የአጻጻፍ ዘይቤ የጻፈው መውደድ አባ ጸጸት ይገኝበታል። መሸ ደሞ አምባልውጣ ሌላው ነው። ተወኝ፣ ጌራ፣ አብረን ዝም እንበል፣ ትዝታ እያለ ይቀጥላል። አብረን ዝም እንበል፣ ከሰው መንጋ እንገንጠል፣ ላንዳፍታ እንኳን እንገለል፣ በእፎይታ ጠላ እንጠለል፣ ዝም ብለን አብረን ዝም እንበል። ምን ነው አዋሽ ማዶ ቆቅ እሸለቆ ግርጌ ሸሽተን የቆቃን ሰቆቃ ሰምተን ሲቃውን ሲሰብቀን አይተን ሰቀቀኑን ተወያይተን የምሽት ጀንበር ቢውጠን ውሃ እንደ ዱታ ሲተም በድን ሸለቆ ሲናገር በሰማይ ፈረስ ተጭኖ ከአጽናፍ አጽናፍ ሲንደረደር ሲያግቶመትም ሲያስገመግም ባይነ ህሊና ለመመስከር ሳንጨነቅ ሳንገደር ለማንም ምንም ሳናዋይ ሳንናገር ሳንጋገር ካይንሽ ከልብሽ ከልቤ አዋሽ ማዶ አብረን እንብረር አዋሽ ማዶ አብረን እንውረድ አጉል ነው ብለንም ሳንፈርድ ድንቅም ነው ሳንል ሳንወድ ዝም ብለን አብረን ብንወርድ ከሰው መንጋ ተለይተን ከጠረኑ ተነጥለን ከጉምጉምቷ ተገንጥለን ከኳካታው ብንከለል ከላንቃው ከድምፁ ሸሽተን በእፎይታ ጥላ እንጠለል በቆይታ በጸጥታ ዝም ብለን አብረን ዝም እንበል። መቼስ ሳይሆንም ካልሽቅሪ ግድ የለም አትገደሪ ልቦናሽ በመተረልሽ ባሳደረልሽ ደሪ። ተስፋ መቀነት ነው መቼም የሰው ልብ አይችለው የለም። ብቻ ዳግመኛ ሞት ሳንሞት አዲስ ቀን ሳይጨልምብን ድፍን ደመና ሳይቋጥር ክረምት ውርጅብኝ ሳይወርድብን
ኮከባችንን ሳንጠራ ሳንቆጥርባት ሳትቆጥርብን ሞራችንን ላናስነብብ ላናሳያ ሳታይብን ጨረቃን መስክሪ ሳንል ሳናውቅባት ሳታውቅብን አዋሽ ማዶ ቆቅ በረን ባክሽ ጀንበር ትጥለቅብን ውሃ እንደ ዱታ ሲተም በድን ሸለቆ ሲናገር በሰማይ ፈረስ ተጭኖ ከአጽናፍ አጽናፍ ሲንደረደር ሲያክተመትም ሲያስገመግም ባይነ ህሊና ለመመስከር ሳንጨነቅ ሳንገደር ለማንም ምንም ሳናዋይ ሳንናገር ሳንጋገር ካይንሽ ከልብሽ ከልቤ አዋሽ ማዶ አብረን እንብረር ከሰው ኳኳታ እንነጠል ለአንድ አፍታ እንኳን እንገለል በእፎይታ ጥላ እንጠለል ዝም ብለን አብረን ዝም እንበል። የታሪክና ጀግንነት ጉዳይ የቴዎድሮስ ስንብት ከመቅደላ ጴጥሮስ ያችን ሰዓት ቦረን የሐዩአላ ኬሊበን ቀረርቶ ዋያች አድዋ ላብነት ያህል መተማን በህልም የሚለውን እንይ። ከራስ ዳሽን አድማስ ግርጌ ከዞብል መቃብር ማዶ መተማ የተኛ ዘንዶ ተምዘግዝጎ ጠረፍ ንዶ እንደ ሰሎሜ ምሳሌ እንደ ሄሮድስ ሴት ልጅ ሽንጥ በኖባ ተራራ ጥምጥም ሰራ ካሉን ቢያንቀጠቅጥ የሴት ልጅ ሽንጥን ዙሪያና የኖባን ተራራ አመሳስሎ ከመሳል ባሻገር ሰራ ካሉን የማንቀጥቀጡን ስዕል እንዴት እንደተጠቀመበት ስናስተውል እጅግ ድንቅ ምስል እናያለን። የህይወት ፍልስፍና ከህይወት ቢራቢሮ አንጻር አንድ ምሳሌ ቆንጽለን እንይ። ምን አይተሻል ከቄጠማ ምን አይተሻል ከለምለሙ ቀና አብረሽ አበበሽ ውለሽ ሲመሽ አብረሽ መስለምለሙ አስተምሪኝ ቢራቢሮ ሰው ለመባል አለኝታዬ ቀድሞ የት ነው መነሻዬ ሲመሽ የት ነው መድረሻዬ ሲተረትም ሲወጋ ከየብልጭ ታውጋገን የሰው ያራዊት ያእዋፍ ውስብስብ ነገደ ጉንዳን ሲነሳ ሲሮጥ ሲደፋ ሲያጋድል ሲያዛባ ሚዛን በማይመጠን ታላቅ ኃይል የተፈጥሮ ግዙፍ ስልጣን ሊፍተለተል ይወለዳል ሳይነቃ ይወድማል ይባላል። ልደቱ ዕድሜና ሞቱ አለማቋረጥ ይጓዛል። ይሄ ሆነ አልፋ ኦሜጋ ይሄ ሆነ አስቀድሞ ቃል። በህይወት ላይ መፈላሰፍ የገጣሚው አመል ነው። ከህይወት ጋር ያልተሳሰረ ምንም አይገኝም። ህይወት ወረት ናት። ከሚያምረው ጋር አብራ አበባ ከሚከስመው ጋር የምትጠወልግ መሆኗ ለምንድን ነው ብሎ ይጠይቃል ጋሽ ጸጋዬ። በቢራቢሮም ይመስላታል። ያያሌ በሳል የዓለም ገጣሚያን ታላቅ ጥያቄ ሰው የተባለ ፍጡር ከየት መጣ መድረሻውስ ወዴት ነው ነው የሚለው። ጋሽ ጸጋዬ ጅጉርጉር ቀለም ያላትን ውብ ቢራቢሮ በህይወት መስሎ ይህንኑ ታላቅ ጥያቄ ያነሳባታል። ሰው ለመባል አለኝታዬ ቀድሞ የት ነው መነሻዬ ሲመሽ የት ነው መድረሻዬ እያለ ፍጥረት ሁሉ በማይመጥን ግዙፍ ታላቅ የተፈጥሮ ኃይል የተፈጠረ ነው የሚለውን ንድፈ ሐሳብ እየነገረን ያም ቢሆን የውጋጋን ብልጭታ ታህል የሚነገር ተረት መሰል ነገር ነው ይለናል። መውለድ መኖርና መሞት ያለ የነበረ መሆኑን እያመላከተ ምናልባት የፍጥረት አልፋና ኦሜጋ ይህ ነው ተብሎ ቀድሞ የተጻፈው ቃል ይሆን ወይ ብሎም ይጠይቃል። እንድንመረምር ያተጋናል። ጋሽ ጸጋዬ ይህንን ሁሉ ከመልከ ብዙዋ ቢራቢሮ እንደሚነጋገር አድርጎ ነው የሚያጫውተን። ተምሳሌታዊ ውክልናው በጣም ማራኪና ኃይለኛ ነው። እሳት ወይ አበባ ድንቅም አደል ወንድ ብቻውን ነው የሚያለቅስ አይነት ግጥሞቹ እያንዳንዱ ግጥም ውስጥ ፍልስፍና ያለውን ያህል ራሱ በፍልስፍና ላይ የተመሰረተ ግጥምም እንደሚጽፍ ያሳያል። ወንድ ብቻውን ነው የሚያለቅስ። ከወዳጅ ከዘመድ ርቆ አንጀቱን ባንጀቱ ታጥቆ ተሸሽጎ ተገልሎ ተሸማቆ ተሸምቆ ከቤተሰብ ተደብቆ መሽቶ የማታ ማታ ነው ሌት ነው የወንድ ልጅ እንባው ብቻውን ነው የሚፈታው ብቻውን ነው የሚረታው ችሎ ውጦ ተጨብጦ ተማምጦ ተጣጥሮ በሲቃ ግት ተወጥሮ እንደ ደመና ተቋጥሮ ውስጥ አንጀቱ ተቀብሮ መሽቶ ረፍዶ ጀንበር ጠልቆ የጨለማ ድባብ ወድቆ በእንቅልፍ ጥላ ሲከበብ በዝምታ ሲዋጥ አገር ፍጡር ሁሉ ተስለምልሞ ብቸኝነት ብቻ ሲቀር የኋላ ኋላ ማታ ምድር አገሩ በፎይታ አይኑን በእንቅልፍ ሲያስፈታ ሁሉ በረፍታ ለምርቆ ብቸኝነት ብቻ ሲቀርብ ያኔ ነው ወንድ አይኑ የሚረጥ የብቻ እንባ ወዙ የሚነጥ ብቻውን ነው የእንባ ጨለማ ለብሶ ነው ወንድ ልጅ ወዙ የሚነጥ እጣውን ለብቻ ቆርሶ ብቻውን ሰቀቀን ጎርሶ ብቻውን ጨለማ ለብሶ ገበናውን ሳቅ ሸፍኖ ክብሩን በሰቆቅ አፍኖ ሌሊት የማታ ማታ ነው ህቅ እንቁ የሚነጥበው ኤሎሄውን የሚረግፈው ከአይኑ ብሌን ጣር ተመጦ ካንጀቱ ሲቃ ተቆርጦ ደማልሞ ፍም አምጦ ካጽመ ወዙ እቶን ተፈልጦ እንደ ጠፈር ብራ ቅምብርት እንደ ሳተ ገሞራ ግት ርቅ ነው ወንድ ልጅ እንባው ደም ነው ፍም ነው የሚያነባው
ንጥረ ህዋስ ነው ሰቆቃው፣ ረቂቅ ነው ምስጢር ነው ጣሩ፣ ብቻውን ነው የሚፈታው፣ ብቻውን ነው የሚረታው። ችሎ ውጦ ተጨብጦ ሰቀቀኑን በሆዱ አጥሮ ባንጀቱ ገበና ቀብሮ ውሎ ጭጭፍን ብሎ እንደ ደመና ተቋጥሮ ጣሩን ውጦ ተጣጥሮ በሲቃ ግት ተሰትሮ ከወዳጅ ከዘመድ ርቆ ከቤተሰብ ተደብቆ አንጀቱን ባንጀቱ ታጥቆ ተሸሽጎ ተከናንቦ ተሸማቆ ተሸምቆ የብቻ ብቸኝነቱ የጨለማ ልብሱ እስኪደርስ በአይን አዋጅ ሐሞቱ እንዳይረክስ ቅስሙ በገበያ እንዳይፈስ ተገልሎ በኩለ ሌሊት ወንድ ብቻውን ነው የሚያለቅስ። ባህላዊ እሴት ላይ ሲያተኩር ደግሞ በራ የመስቀል ደመራን ጽፏል። ቤት አባቱ ሞትም ይሙት ደግሞ የጋሞ ባህላዊ ሥርዓት በሞት ላይ ድል መጎናጸፍ መሆኑን ያበስረናል። ለኢልማ ጋልማ አባጋዳ የጻፈው ቦረን የሙርቲ ጸሎት ጥሪ ጸጥታ ይሁን ፈረሱን አቅና እምቦሳን አጥባ ጊደሩን አርባ ኮርማውን አስባ ብሎ በስነ ግጥም ይባርከናል። ለቴቴ ዱብራ ኦሮሞ በ1962 ባሌ ጎባ የተጻፈውን ተመልከቱ። ለካ እንደ ትዝታ አስታሞ እንደ ዘነጉት የናጡት ከዘመን ጋር አገግሞ ቴቴ ዱብራ ኦሮሞ እጄም በትዝታ ሻይኝ በህልም ጣቶች ሳቢኝ መቼም በውን አልሆንሽኝ እንዲያው በሰመመ እንዳሽኝ። ትዝታዋ ያጠመደውን የባሌ ኦሮሞ እስኪያመው ድረስ ያስታውሳታል። እጅ ለእጅ መያያዛቸውን ለማስታወስ ለትዝታ ነው ኃይሉን የሰጠው። ሩቅ ሐሳብ መሆኑን ለማሳየት ጣቶቿ ሁሉ የህልም ጣት እንዲሆኑ አድርጓል። ዳሰሳዋን እንደ ሰመመን ስስ አድርጎታል። የኔ እጅ እኮ እርፍ አይጨብጥም፣ የኔ ክንድ እኮ ተልም አይተልምም፣ የኔ ጣት አረም አይነቅልም፣ በፊደል መፈደል በቀር ጎልጉሎ አይጎለጉልም። ለስልሻለሁ፣ ሰልጠኛለሁ፣ ሰይጥኛለሁ አልሆንሽም። ጋሽ ጸጋዬ ፊደል የሚለውን ስም ወደ ግስ ለውጦ መፈደል ማለቱ ሳያንስ ጭራሽ ከጉልጓሎ ጋር ያነጻጽረዋል። መሰይጠን መሰልጠን መሆኑን መሰልጠን ደግሞ መለስለስ መሆኑን መናገሩ ሳያንስ የዚህ ዓለም ስልጣኔ በጥንት የባህልና የልማድ አብሮ አደጎቻችን ላይ ዛሬ ክፉ መስራት መሰይጠን መሆኑን ያስረዳናል። የማርሸት እንቁረጥ ታየ ጥቅምት አበባ እንቅጠፍ፣ ነይ ሸግዬ አብረን እንግዘፍ፣ ጣት ለጣት እንቆላለፍ፣ በአይን ጥቅሻ እንገራረፍ፣ ካውድማችን አፋፍ ላፋፍ በዳሰሳ እንጠላለፍ፣ ተይ ፍቅር እንዘራረፍ፣ በህልም እንኳን እንተቃቀፍ። አዎን እድሜም ያማል ከርሞ አቴቴ ዱብራ ኦሮሞ። የማርሸት እንቁረጥ ተይ በሚለው መስመር ውስጥ ተይ በሚለው የማማለያ የመማፀኛ ቃል የልጅነት ጨዋታውን ሊነግረን ፈልጓል። ሸግዬ አብረን እንግዘፍ ሲለንም እንቅስቃሴውን ለመግለጽም ግዙፍ እንሁን ለማለትም በአንድ ድንጋይ ሁለት ወፍ ገሏል። በዳሰሳ እንጠላለፍ ሲልም ጉዳዩን ወደ ህልም ሲለውጠው ነው። ተይ ፍቅር እንዘራረፍ ማለቱን አስተውሉ። ፍቅርን እንደ ቅኔም እንደሚነጠቅ ንብረትም የማየት ቅኔያዊ ውበት ነው የሰጠው። በህልም እንኳን እንተቃቀፍ የሚለው ውብ አጻጻፍ የትዝታን አስተቃቀፍ የሚያጠናክርልን ነው። የመጀመሪያው ስንኝ የመጀመሪያው ሐረግ ከመጨረሻው ስንኝ ብናስተሳስረው የጅምሩንና የፍጻሜው መጣጣም እናስተውላለን። ለካ እንደ ትዝታ አስታሞ እንደ ዘነጉት የናጡት ከዘመን ጋር አገግሞ ይሄ የመጀመሪያው ስንኝ ነው። አሁን እድሜም ያማል ከርሞ አቴቴ ዱብራ ኦሮሞ። ይሄ ደግሞ የግጥሙ መደምደሚያ ነው። መልክዓ ምድራዊ ይዘት መልክዓ ምድራዊ ይዘት ያላቸው እንደ አባይና ሊማሊሞ ያሉ ግጥሞችን ጽፏል ጋሽ ጸጋዬ። ምስልና ማመሳሰያ ቃላት እንደ ልብ የሚያጠግበን በእነዚህ አይነት ግጥሞቹ ነው። ከሊማሊሞ ጥቂት መስመሮችን እንመልከት። የሰማይ የምድሩ ኬላ የየብስ የጠፈሩ ዋልታ አይበገር ያለጣር አይመከት መከታ ሊማሊሞ አድማስ ሰበሩ በጎማ ፈለግ ይፈታ በትሬን ታግር ይረታ። ሊማሊሞን የጻፈው ለፈረደ ዘሪሁን ነው። ፈረደ ዘሪሁን እንግዲህ የታዋቂው ደራሲ የብርሃኑ ዘሪሁን ወንድም መሆኑ ነው። ጸጋዬ በዚህ ግጥም ውስጥ ልዩ ልዩ ኩያ እየፈጠረ ሊማሊሞን እሱ ባየበት አይኑ ሲያሳየን እናገኘዋለን። ሊማሊሞ የምድር ኬላ ነው። ሊማሊሞ ለምድር ዘብ የቆመ ነው። ሊማሊሞ ለጠፈሩ ደግሞ ዋልታ ሆኖ የቆመ ነው። ሊማሊሞ የማይበገር አለት ነው። መከታና ጋሻ ነው። ሊማሊሞ በአይናችን የምናየውን ሰፊ አድማስ ሰብሯል። ይህ ሁሉ መሬት ቆመን ከኛ ያነጻጸረን ስናየው የሚፈጥርብን ስሜት ነው ማለቱ ነው። ወደ ሽቅብ ከሰማዩ ጋር ስናየው ደግሞ ሊማሊሞ እንደቆመ ወንድ ሰው አድርገን እፊታችን እንድናየው ለማድረግ ከደመናው በላይ አልፎ ይታየናል ይለናል። አለፍ ብሎም ከሰማይ ጋር ይለካካል። ጉም እንደ ቀሚስ አጥልቋል።
የፀሐይቱን ጨረር ደግሞ እንዳንገት ልብስ ሸብ አድርጎታል። ካንገቱ ይጀምርልንና በብብቱ ጉም ታቅፎ እያለን ግራና ቀኝ የጮራ ዘርፍ እንደሰራ በመጥቀስ ያሞካሸውና ፍም አንጥፎ እንደስጋጃ ብሎ እግርጌ ያደርሰናል። በግዙፍ ተራራ መልክ የቆመ የሰው ምስል ነው የሰጠን። ሆኖም ይሄ የማይበገር ተራራ በድማሚት ተፈልፍሎ ድልድይ ይሁንና ይረፍ ወይ ብሎ ነው የሚደመድምልን። ስልጣኔ የማይረታው የተፈጥሮ አካል የለም እንደማለት ነው የተጠቀመበት ምስለታውን። ሊማሊሞ የሰማይ የምድሩ ኬላ የየብስ የጠፈሩ ዋልታ አይበገር ያለ ጣራ አይመክተው መከታ። ሊማሊሞ አድማስ ሰበሩ በጎማ ፈለግ ይፈታ በትሬንታ እግር ይረታ። ሊማሊሞ የቁምርሙ ሰማይ አዘል ሊማሊሞ ክንፉ ከነካስማው ዘሞ ከጠፈር ውሃ ገድቦ ለየብስ እንደማገር ቆሞ ተጠማዞ ተጠምጥሞ ከጽንፍ ጽንፍ አርምሞ ከደባርቅ እስከ አዲ አርቃይ ዕለት ከደመና በላይ አዘንብሎ እንደ ሰማይ እንደ ጠፈር ሽቅብ ሲታይ ጉማ ጥልቆ እንደ ቀሚሱ ፀሐዩን እንዳንገት ልብሱ ተከናንቦ ተሸልሞ ተንደላቆ ሊማሊሞ ጨረር ባደመቀው ጭጋግ ዙሪያ ዘርፉን እንደ ህዳግ በንዳድ ሐሩር ምድጃ ፍም አንጥፎ እንደ ስጋጃ ሰማዩን ቁልቁል ዘንጥፎ በብብቱ ጉም ታቅፎ የአድማሳቱን ፍንጣቂ ለእግሩ መርገጫ አርከፍክፎ እንደ ፍካሬ ኢየሱስ ቃል እንደ ሙታን የግዞት ሕግ ተውተብትቦ ተጥለፍልፎ ተቆላልፎ እንደ ዛርድግ በምድር በሰማይ ዳር ድንበር በህዋው ዓለም ክልል ጥግ በሲኦል ጠፍር መሰላል የየብስ ከጠፈር ታድሞ ጥጉን እንደ ራእይ አውታር ከናክናፉ ቁልቁል ዘሞ እንደ እንጦሮጦስ በራጥር በዓለት ናዳ ተረምርሞ የጉም ክንዱን እንደ ጣር ወደ ምድር ማህፀን ቆልምሞ እንደ ባቢሎን ግንባጥር ቋንቋ ለቋንቋ ሳድሞ አልበገር አልደፈር አልሰበር ያለን ከርሞ ሊማሊሞ የቁምርሙ ጠፈር አዘል ሊማሊሞ ዛሬ እንደ ስለት ሐጅ ፈለግ በግብረ ጉንዳን ተተልሞ ሰማይ ከምድር ተደልድሎ ተኮትኩቶ ተከርክሞ በድማሚት ተፈልፍሎ ድልድይ ይሁን ሊማሊሞ ለረፈደ ዘር ይሁን።